ተፈጥሮ ነው። ይኸውልህ እንግዲህ ምን ላድርገው? ምን ታደርገዋለህ? አሁን ይሄን ምን ታደርገዋለህ? ማስደስታት፣ የምትደሰት ሰላማዊ የሆነ ነገር ያለን ነበር የሚመስለኝ። እነዚህ አይነት ወሬዎች ሲወሩ ብልቱ ትልቅ ነው ተብሎ ሲወራ ብዙ ሰዎች ወደ አንተ ይመጣሉ። እዛ ጋ ቅድም እንደነገርኩ እዛ ጋ የተወለድኩበት ያደግኩበት ማህበረሰብ አግሉ ከሁለት አንግል ነው የምታየው። እዚህ ጋ ደግሞ ደስ ብሎት ፈልጎ እንደገና ከፍዬህ ደግሞ እንደዚህ ሚልህ አለ። ይሄ ከራስህም ጋር ነው የምትታገለው። ልብስ ላይ እንደዚህ ኖርማሊ ይታይ አንዳንዴ እኮ ያሳቅቃል። እና አንድ ቤት ውስጥ መቀመጤ ለእሷ ሳይኮሎጂ የሰውዬ ቁጭ ብሎ ነው ያለው፣ ምንም አማራጭ የለውም። ስለዚህ ምን አለው ብላ ስታስብ የምታስበው አንድ ነገር ሊሆን ይችላል። አንዳንዶቹ ከማድነቅም አንጻር ሊቀርቡ የሚፈልጉ ሰዎች አሉ። ይህን ነገር ግልጽ ለማድረግ ያክል ስለ አሁን ቅድም እንደነገርኩ አንድ ሱሪ ላይ ምናምን ይታያል እና ይህ የምታይባቸው ፌሻል ኤክስፕሬሽናቸው በቃ የሆነ ዋው አይነት ሙድ 5 ወር ነብሰ ጡር ሆና ምናምን ነገር አስታውሳለሁ። የዘመን መለወጫ በዓል ነገር ነው። የዛን ቀን ሴክስ አድርገን ነው እና ምንድነው ከዛ በኋላ የተፈጠረው ነገር ኦልሬዲ ጽንሱ እንደጠፋ ነው። የእሷም ጥርጣሬ የእሷም እንደዚህ እለት እለት ጭቅጭቅ የመጣው ትዳሩን ገፍቶ ይሄዳል የሚል ስጋት ያው እሷም ስለምታየው ነው ማለት ያው የሁሉ ሴት ሲያስቸግረ ምናምን ትሰማለች ባታይም እና ያ ነገር ነው ትንሽ መንፈሷን የሚረብሸው። እኔ እንደዚህ ሳያት ማለት ነው ከነገረችኝ አንፃር ሰላም ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ ሰሞኑን ከመጥፋታችን ጋር ተያይዞ ብዙ ሰዎች እየደወላችሁም በውስጥ መስመርም ስታዋሩንም የነበራችሁ ቤተሰቦቻችን ነበራችሁ። ሆኖም እኛም የጠፋንበት ምክንያት ባላወቅነው መንገድ ትንሽ በምግብ መመረዝ ምክንያት ትንሽ እኔም ታመሜ ነበረ እና ሰሞኑንም ሆስፒታል ስመላለስ ነበር። አንደኛ የጠፉበት ምክንያት ይህ ሲሆን አሁን ግን በሙሉ ጤንነት ላይ ተገኝቼ ስራዬንም እንደጀመርኩ ለእናንተ ልገልጽ እወዳለሁ። እና ትንሽ ወደኋላ ልመልሳችሁና ቀደም ሲል ያዝነው ኬዝ የነበረው የነሉልና የአቶ ታመራ ኬዝ ነበረ። ሆኖም ጉዳዩን በእኛ ሰዎች አማካኝነት ተከታትለው አቶ ታመራትን በቁጥጥር ስር አውሎት እና ምንም የወረቀቱ የሰው ማስረጃ ስላላገኘን ማስረጃዎች በማሰባሰብ ላይ እንገኛለን አቶ ታመራትን ፍርድ ቤት ለማቅረብ። እና እንግዲህ እንደምታውቁት ያው ሉልም አንደኛ ተጠርጣሪ ነበረ ምናምን፣ ግን ሆኖም ተጨባጭ መረጃ ስላላገኘን በጥብቅ ክትትል ስር እንገኛለን እና ተከታተለን ለእናንተ የምናሳውቃችሁ ይሆናል። ትንሽ ያን ኬዝ ወደኋላ ጥለን ዛሬ በአንገብጋቢ ጉዳይና በማንጠብቀው ክስተት መተናል። ለእኛም ተአምር ነው የሆነብን። አንድ እህታችን እንግዲህ በጥቆማ መሰረት ወደኛ መታለች። ሆኖም ወደኛ የመጣችበት ምክንያት እንግዲህ ለመግለጽ ይከብዳል። ባለቤቷ እንግዲህ ወይም የትዳር አጋሯ ያው ትንሽ የብልት ሳይዙ በጣም ኦቨር በመሆኑ እና ከሱ ጋርም ተይዞ የመጣባት ችግር የመጣባትን ጦስ ለእኛ ልነግረን መታለች። ሆኖም እሷን ዛሬ ካሜራ ፊት ይዘናት አልመጣንም። እንግዲህ ይህንንም ያላመጣንበት ምክንያት እንግዲህ እዚህ ተገኝታ ያለውን ነገር ነበረ፣ ግን ካሜራ ፊት ያለመጣንበት ምክንያት በጣም አይናፋር ናት። ይህንንም ነገር ለእኛ እንኳን እዚህ ካሜራ ፊት ቀርቶ ለእኛም እንኳን ስንነግረን በጣም አይናፋር ናት። በጣም እየጨነቃት ነው የነገረችን። እንግዲህ ካሜራ ፊት ያለውን ነገር ለህዝብም ያው የኛ ስራ ታውቃላችሁ ሚዲያ ነው፣ ለህዝብም ያለውን ነገር አስረጂ ለኛ እንዳስረዳሽን ብለናት ትንሽ ለማግባባት ሞክረን ነበረ። ሆኖም በፍጹም አላረጉም ብላ ያለውን ነገር ነግራን ባለቤቷን አገናኝተን ጥላን ሄዳለች። እንግዲህ ጥላን ሄደችበት ምክንያት ያለውን ነገር ነግራን ያው ካሜራ ፊት ግቢ ብለን እንዳናስጨንቃት ነው። ሆኖም ባለቤቷ ከኛ ጋር ይገኛል። እስኪ ከሱ ጋር ትንሽ የምናደርገው ቆይታ ይኖራል።
ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። እንግዲህ ከዚህ በኋላ አልጠፋም፣ በተለመዱ በሰዓት ይገኛለሁ። አሁን በሙሉ ጤንነቴ ስለተመለስኩኝ ተከታተሉ። እሺ እንግዲህ ተመልካቾቻችን ባለ ጉዳያችን አጠገባችን አለ። ራሱን የሚያስታውቀናል፣ ያሉንን ነገር ትንሽ እስኪ ስለ ታሪኩ ግልጽ ያደርግልናል። እሺ ሰላም፣ ራስን አስታውቅልን። እሺ አመሰግናለሁ። ስሜ አቤኔዘር ይባላል። ያው እንግዲህ እነነገራችሁኝ ያው ባለቤቴ ልካችሁ ነው ወደዚህ የመጣችሁትና እኔና ባለቤቴ ኦልሞስት ረጅም ጊዜ ሆኖናል በትዳር አብረን መኖር ከጀመርን። እሺ አንድ ድርጅት ውስጥ የጨርቃጨርቅ ድርጅት ውስጥ ነበር የምንሰራው። እዛ ነበር ተዋውቃችሁ ወይስ ከዛ በፊት ነው? አዎ እዛ በምንሰራ ሰዓት በስራ መግባባት ጀመርን። ከዛ በኋላ ፍቅር ወደሚባለው ነገር ውስጥ ገባን። ያልን ይኸው እንደምታየው ወደዚህ ትዳር ላይ ደረስንና ብዙ ጊዜ ሆነን ያ ጨርቃጨርቅ ድርጅት ከተዘጋ በኋላ ብዙም ጨርቃጨርቅ ድርጅት ውስጥ ነበር የምትሰሩት? አንድ ላይ ነበር የምንሰራ። አሁን ያ ጨርቃጨርቅ ድርጅት ተዘግቶ ነው? ትንሽ ኪሳራ ደረሰበትና ድርጅቱ ለመዘጋት በቃ። ያው አንድ ነገር ላይ የምትሰራ ስትሆን ብዙ ጊዜ ሌላ ሙያ ከሌለህ በስተቀር ህይወት አስቸጋሪ ነው የሚሆነው። ከዛ በኋላ እኔም ብዙም የስራ እንቅስቃሴ አልነበረኝም። ያው ቤት ውስጥ ነው አብዛኛውን ጊዜ ነው የማሳልፈው እና ትንሽ ቤት ውስጥ ብዙ ጊዜ በማሳለፍም የተነሳ ይሁን አለመግባባት ይሁን እኔ ብዙም ባልተረዳሁት መንገድ ትንሽ ባለቤቴ ባህሪዋ እየተቀየረ ከዕለት ወደ ዕለት አመሏም እየተቀየረ ምናምን ነገር መጣ። እሺ አቶ አቤኔዘር ወደ ዋናው ባለቤት ማለት ወደ እኛ የመጣችበት ኬዝ ያው ምን እንደሆነ ታውቃለህ ብዬ እገምታለሁ። ምክንያቱም ያው ተነጋግራችሁበት ነው የመጣችሁት። እሷም እንደሰማት ካሜራ ፊት መቅረብ አልፈለገችም እና እሷ ለኛ ማለት ነው በስትክክል በቋሚነት ያለችን ነገር ማለት እንዲህ ልግልጽ ላድርግልህ፣ እኔ አልቻልኩትም ማለት ከአቅሜ በላይ ሆኗል። ይህንንም ያለችን ብልቱ በቃ ከአቅሜ በላይ ሆኗል አልቻልኩም ነው እያለችን የተገኘችው። ሆኖም ይሄ የቤት ገበና ነው፣ ሚዲያ ፊት ይዞ መውጣት ምናምን ሊያሳፍር ምናምን ይችላል። ግን እሷንም ያለችው ያው መፍትሄ እናንተ ጋር አለ ብላ ነው የመጣችው። በእርግጥ እንዳልከው ነው፣ አሳፋሪ ነው እንደዚህ አይነት ነገር በእኛ ሀገር ባህልም በእኛ ሀገር ወግም ሚዲያ ላይ እንደዚህ አይነት ነገር ማውራት ምናምን በጣም አስቸጋሪ ነው እና አይ ነው እንዳልኩ ግንኙነታችን ረጅም ጊዜ ነው። ምናልባት እንግዲህ የተፈጥሮ ሁኔታ ነው የብልት እንትን ማለቱ መተለቁ። እንግዲህ ፈጣሪ የሰጠህን ነገር ምን ታደርገዋለህ? እነዛ ነው። ግን ይሄ ነገር ይህን ያክል እሷን እንትን ይላታል የሚል እሳቤ እኔ ጋርም አልነበረም። ማለት የሁሉ ጊዜ ስኖሩ ማለት ስለዚህ ፖይንት አንስታበት አውቃለች። ዋና እስኪ በአንተ በኩል ዋና መጋጫችን ኬዝ ምንድን ነው ብለህ የምታስበው አንተ እንደ ራስህ? እኔ ይመስለኛል ማስደስታት፣ የምትደሰት ሰላማዊ የሆነ ነገር ያለን ነበር የሚመስለኝ። አንዳንድ ጊዜ ነገሮችን በግልጽ ካላወራህና በግልጽ ካልተወያየህ ብዙ ጊዜ ትዳሮችም አደጋ ውስጥ የሚገቡት ከዚህ ነገር በመነሳት ነው። ያው በግልጽነት አታወራም፣ የሆነ በቃ ይፋዊ የሆነ ውይይት ባለመኖር ነው። እኔም ትዳሬን ለመጠበቅ ስል ነው ለእናንተም ፈቃደኛ ሆኜ። እኔ ከምንም በላይ አሁን እዚህ ጋር ባነሳው እንትን በጣም ማለት የደነቀኝ ነገርና ማለት የሆነ እንዴት ልንገርህ፣ እሷ ባለ ጉዳይ ሆና ማለትም እዚህ ጋር መታ ስለ አንተ እየነገረችን፣ ግን ሆኖም
ካሜራ ፊት አልገባም ብላ እንዴት ስትጨነቅ እንደነበር ቆመ ያየው ነገር ነው። የእሷ እንደዛ ብላ ካሜራ ፊት ላለመግባት ሄዳለች። ግን አንተ እዚህ ጋር ካሜራ ፊት የሆነ መግባት እና ማለት በጣም ስለገረመኝ ነው ይሄ ነገር የእሷ እምቢ ማለትና ያንተ እሺ ማለት። እውነት ለመናገር ተወልጄ ያደግኩት እዚህ ከተማ ውስጥ አይደለም፣ ክፍለ ሀገር ላይ ነው ተወልጄ ያደግኩትኝና እኔ ባደግኩበት ማህበረሰብ ምናምን ነገር ስፔሻሊ ብዙ ጊዜ እንደዚህ አይነት ነገሮች ተጋነው ይወራሉ በእኛ አመለካከት እና አንዳንድ ጊዜ የራስህን የሆነ ነገር ላታውቀው ትችላለህ። እስከምን ድረስ ይሄዳል የሚለውን ነገር አንደርስታንድ ላታረግ ትችላለህ። ግን ፊድባኩን ሰዎች ሲነግሩ ወይም ደግሞ እንደዚህ አጠገብ ያሉ ሰዎች ያለውን ቻሌንጅ ሲነግሩ ነው የምትረዳው። እና ብዙውን ጊዜ አንድ ሁለት ጊዜ ምንድነው በጣም በልጅነት እድሜ አካባቢ ነው እዛው ክፍለ ሀገር እያለሁ በእንደዚህ አይነት ነገር የተጨነቁ አልመሰለኝም እንጂ አንድ ሁለት ልጅነት አብሮ አደግ የፍቅር ግንኙነት የነበረን ልጆች እንደታመሙ ምናምን አውቃለሁ። ግን ስፔሻሊ ማለት እስኪ በደንብ ግልጽ አድርግልን፣ በምን ኬዝ ነው የታመሙት? አሁን ካነሳ ነው ከብልት መተለቅ ጋር በተያያዘ ነው እንደዚህ አይነት ኬዝ እንደደረሰባቸው እና የልጅነት እድሜም ስለሆነ እኮ አንዴ ላቋርጥህና ያው እንደታመሙ ስትል ያው ግልጽ ለማድረግ ያክል ከእነሱ ጋር ግንኙነት ፈጽመህ ነው ወይስ? በግንኙነት የተነሳ እንደዚህ አይነት አክሲደንት ደርሶባቸው ነበር። ግንኙነት ፈጽመህ ከእነሱ ጋር? ነገር ግን እኔ በወቅቱ አንደኛ የቅድምም እንደነገርኩ የልጅነት የወጣትነት እድሜ ምናምን ስለሆነ ብዙም ይሄን ያህል የተጋነነ ነው የሚል እሳቤ አልነበረኝም። ይሄን ነገር አንተ አታስተውሉም ነበር ማለት ነው? ምልህ ሰዎችን ከማስደሰት በዘለለ ይህን ያህል ነው ብለህ የማታስበው የራስህ የሆነ ነገር ብዙ ጊዜ አታውቀውም አይደለ? እንደዛ ነበር ያሰብኩ የነበርኩትኝና ያው እንግዲህ ከኑሮ መብዛት ከብዙ ጊዜ መቆየት ምናምን በኋላ ይሄ ነገር ያው እናንተም እስከ መምጣት ደረጃ ትዳሬንም አስጊ ደረጃ እስከ ማድረስ ደረጃ መድረሱ ለእኔም በጣም አሳሳቢ ሆኖብኛል። ግን መቼስ ምን ታደርገዋለህ፣ ተፈጥሮ የሰጠህን ነገር እንግዲህ ምንም ማድረግ አይቻልም። ይበልጥ ደግሞ እንደዚህ ከእናንተ ጋር ማውራቴ ከእናንተ ጋር ይህን ነገር ለእናንተ ይፋዊ ማድረጌ ምናልባት ለእኔም መፍትሄ ያመጣል፣ የትዳር ህይወቴንም ይጠብቃል። ከእሷ ጋር ያለንን ግንኙነት እንግዲህ ትጠይቋት አትጠይቋት ባላውቅም እናንተ ጋር ለመቅረብ በጣም ፈርታለች እሷ። ነገር ግን ከኔ ጋር መለየት አትፈልግም። ፍቅሩ እንዳለ ሆኖ የተቸገረችው ነገር እውነት ነው። አንዳንድ ጊዜ ከባድ ነው እንደዚህ አይነት ነገር ማለት ቦታው ላይ ስትሆን ነው ታውቃው፣ ቦታው ላይ ስትሆን ነው የምትረዳው። እና ስሜት ደግሞ በጣም ከባድ ነገር ነው። ይገርቱናል በጣም በዛ ሰዓት ስሜት ላታገናዝብ ትችላለህ። የዛን ሰው ስሜት ይጎዳል፣ አይጎዳም አይደለም፣ ግን ደግሞ መፍትሄ ሊኖረው ይችላል። እኔም ለዚህ ሚዲያ ስለዚህ መፍትሄ እንዳለው ታስባለህ ማለት ነው አንተም በደንብ? አይ ቲንክ ከእናንተ ጋር አሁን እያወራሁት ያለሁትበትና ለእናንተም ግልጽ የሆንኩበት ምክንያቱ ምንድነው መፍትሄ አይጠፋም በሚለው ነው። ምክንያቱም ለእኔም አስቸጋሪ ነው ማለት። እስኪ ከትዳር ባሻገር በጣም ተጽዕኖ አድርሶብኛል ብለህ ታስባለህ? ኦፍኮርስ አንዳንድ ጊዜ የተለያየ ቦታ ላይ ስትንቀሳቀስ የሚያጋጥሙ ብዙ ነገሮች አሉ። ቪኒቭ አንዳንዴ እነዚህ አይነት ወሬዎች ሲወሩ ብልቱ ትልቅ ነው ተብሎ ሲወራ ብዙ ሰዎች ወደ አንተ ይመጣሉ። እንደዚህ አይነት አጋጣሚዎች አሉ በደንብ
አዎ እውነት ለመናገር እንደዚህ አይነት አጋጣሚዎች አሉ። ሌላው የባለቤቴ ትልቁም ጥርጣሬና ስጋት ከዚህ ጎን ለጎን ወደ እነዚህ አይነት ነገር ይሄዳል። ምክንያቱም ስራ ፈትቻለሁ፣ ቤት ውስጥ ቁጭ ነው ያልኩትኝ። ብዙም እንቅስቃሴ የለም። ያስቀመጥናትን በዛ በስራው ያስቀመጥናትን እያወጣን ነው እየተመገብን ያለ ነው። ከዛ አንጻር ኢኮኖሚ እየደከመ ሲመጣ ምናምን ያው ሰው ባለው ነገር ነው የሆነ ነገር ሊያመጣ የሚችለው የሚለው ሂሳቤም ስጋት ይሆንብሃል። እና ተጽዕኖ ላልከው አለ፣ የሰዎች ፊድባክ አለ ማለት እንደዚህ ኖርማሊ ስትንቀሳቀስ እኮ ያስታውቃል። ማለት እንዴት ልብስ ላይ እንደዚህ ኖርማሊ ይታያል። አንዳንዴ እኮ ትሳቀቃለህ። እና ብዙውን ጊዜ ሴቶች በሰሙት ነው ወይም ደግሞ ባዩት ነው የሚሄዱት። ያ እንዳለ ሆኖ ከልጅነቴ ጀምሮ ቅድም እንደነገርኩ ክፍለ ሀገርም ነው ያደግኩት ብያለሁ። ያው በልጅነቴ አፍርበት ነበር በጣም እንደዚህ ከልጆች ጋር ዋና ወንዝ ልትዋኝ ወርደ ምናምን ነገር ልጆች ሳይሆን ምናምን የሚያሳዩት እንትን ያሳቅቃል። እይታቸው ይደነግጣሉ ምናምን እና በልጅነቴ በጣም ሳቀቅበት ነበር። አይ ቲንክ ከዛ ሀገርም ደግሞ ወጥቼ ወደዚህ ወደ ከተማ እንድመጣ የሚያደርገኝ ነገር ቅድም እንደገለጽኩልህ እነዛ ሁለት የልጅነት ጓደኞቼ በፌስቱላ ኬዝ ኦልሬዲ ሞቱ። ነፍሳቸው እንትን ብሎ አያረፉም። ከዛ የተነሳ ያው የማህበረሰቡም ተጽዕኖ ይኖርብሃል። ይህ ነገር ማለት አልተጠየቅም፣ በህግ አልያዙም ይህን ጉዳይ ወይስ እንዴት ነው? ኖርማሊ እንደነገርኩ በፍቅር ግንኙነት ውስጥ የነበረ ነገር ነው። በህግ ልትጠየቅ የምትችልበት አግባብ የለውም። እነሱም ወደዛም አልሄዱም። እንደነገርኩ የልጅነት ፍቅር ነው ብያለሁ። በወቅቱ ሳይሆን ከይዙ እየቆየ ሄዶ ነው እነዛ ሰዎች ሊያርፉ የቻሉት። እና ከዛ በኋላ በማህበረሰቡም የመገለል ከወንድሞቼም የመራቅ እስኪ መለስ ስላድርገና ቤተሰብ ላይ ያለው ነገር ማለት ስለ ቤተሰብ አንዳንድ ነገር እስኪ ብናደርገኝ። ቤተሰቦቼ ሙሉ ክፍለ ሀገር ናቸው? አዎ ቤተሰቦቼ ክፍለ ሀገር ነው ያሉት። ቅድም እንደነገርኩ አሁን ወደ እነሱ የመመለሱ ሀሳብ አለ ወይ የምትለው፣ ቅድም የነገርኩ ኬዞች እንዳሉ ሆኖ ወደዛ መመለስ ጭራሽ የማላስበው ነው። በማህበረሰቡም ትገለላለህ። ከእህት ወንድሞቼም ጋር ከስልክ የዘለለ ማለት እነሱም ያፍሩብኛል። እህት ወንድሞቼም ምክንያቱም ያው ክፍለ ሀገር ላይ ያለውን ነገር መቼም ለአንተ መግለጽ አልፈልግም። አንደኛ ትንሽ ነገር ብዙ ይሰማል። ያም ነገር ከኔ አልፎ ቤተሰቦቼንም እስከ ማሳቀቅ የደረሰ ነው። በዚህ ኬዝ የተነሳ በጣም ብዙ ሆኛለሁ። ብዙ ተጽዕኖ አለው። ወደ ሐኪምም ለመሄድ ሞክሬያለሁ። እስኪ ማለት አሁን ይህን ነበር ልጠይቅ የፈለግኩት። ማለት ያው ይህን ነገር መቼስ ችላ ብላ አታልፉም አንተ። ያው ሕክምና ላይ ስትሄድ ምን አይነት መልስ ነው የሰጡ? እንግዲህ እኔ በሄድኩባቸው 1 2 3 ጊዜ የተለያዩ ዶክተሮች ጋር ቀርቤ ቼክ ለማድረግ ሞክሬያለሁ። እና ሊሰጡህ የሚችሉት ነገር ምንድን ነው? ኖርማሊ ይሄ የተፈጥሮ ጉዳይ ነው። የሆነ ባዕድ ነገር ተጠቅመህ ወይም ደግሞ ለዚህ ማበረታቻ የሚሆን ነገር ተጠቅመህ የሚመጣ አይደል። ምንድነው ዶክተሮቹ የሚነግረው፣ ብዙ ዲቴይል እንደዚህ አይነት ነገር ላይ የተደረጉ ጥናቶች የሉም። ነገር ግን የሆነ በጊዜ ሂደት ሊመጣ የሚችል ለውጥ ይኖራል። ተፈጥሮ ስለሆነ ነው። ተፈጥሮን ደግሞ በምንድን ነው በሳይንሱ ለመግታት የቻሉ አልመሰለኝም። ብዙን ጊዜ ተመላልሻለሁኝ እና ብዙም ለውጥ አላየሁበትም። ምናልባት አሁን
ቴክኖሎጂውም እያደገ ዘመኑም ከፍ እያለ ስለሆነ ምናልባት መፍትሄ ሊኖረው ይችላል ብዬ አስባለሁ። ከዛ በተረፈ ግን እውነት ለመናገር በእንደዚህ አይነት ኬዝ አይደለም የትዳር ህይወትህ እንደነገርኩ ከወንድሞቼም ርቄ መኖር በጣም ከባድ ነው እና ትዳሬም አደጋ ውስጥ እንደሆነ እኔም ስለገባኝ እለት እለት የእሷን መቀየር እና ጭቅጭቁ እየበረታም ሲመጣ ትንሽ ከብዶኝ ለዚህ ነገር መፍትሄ ካለ ብዬ ነው። እሷ ነግራኝ ነበር። ያው እሷ እናንተ ጋር መቅረብ ብትፈራም እኔ ይሄን ነገር ቀርቤ ግልጽ ለማድረግ የፈለግኩትና ትንሽ ይከብዳል በእኛ ማህበረሰብ ካለብህ ተጽዕኖ። አሁን እሺ በትዳር ሁኔታ ላይ ማለትም ሰፈር ውስጥ ምናምን የሆነ ወይም ጎረቤት የሚደርስበት ትችት ወይም የሚደርስበት አግልሎት አለ? ከሁለት አንግል ነው እሱን ነገር የምናየው። አንዳንዴ የሰው ልጅ ተፈጥሮ ይለያያል አይደል? አንዳንዶቹ ከማድነቅም አንጻር ሊቀርቡ የሚፈልጉ ሰዎች አሉ። ይህን ነገር ግልጽ ለማድረግ ያክል ስለ አሁን ቅድም እንደነገርኩ አሁን ሱሪ ላይ ምናምን ይታያል እና ይሄ የምታይባቸው ፌሻል ኤክስፕሬሽናቸው በቃ የሆነ ዋው አይነት ሙድ ያጋጥመሃል። አንዳንዴ ደግሞ የመደንገጥና አንተንም የማሳቀቅ በእይታ ነው የምነግርህ። በመታየት የምትግባባው አለ አይደል? በእንደዚህ አይነት ነገር ይገጥማል። አንዳንድ ጊዜ ደግሞ አንተም ሳትፈልግ በተለያዩ ቴክኒኮች ቅድም እንደነገርኩ ቤት ውስጥ አብዛኛውን ጊዜ ቁጭ ብለህ ነው የምትውለው፣ ስራ የለህም ምናምን እና ቤት ድረስ ሊመጡም ይችላል። እንደዚህ አይነት አጋጣሚዎች አሉ። አንተ ከምታስበው ባላሰብከው አንግል ማለት ፈልገው እዚህ ስቴፕ ድረስ የሚመጡ ሰዎች አሉ። እኔ ባለትዳር ስትሆን በትዳር ላይም እንደዚህ አይነት ነገር መፈጠሩ በጣም አሳዛኝ። አቶ አቢኔዘር እንግዲህ ትዳርን ለማፈረስ ይሄ ነው ብለህ ታስባለህ? እና እንግዲህ ያው በጓደኞች ዘንድም ከክፍለ ሀገር የሚያስወጣህ ምክንያት አለ፣ ትችቶች ምናምን እንዳሉ እየነገርከኝ ነው አይደለም? አዎ እንግዲህ ምን ላድርገው እንግዲህ ተፈጥሮ ነው። ይኸውልህ እንግዲህ ምን ላድርገው? ምን ታደርገዋለህ? አሁን ይሄን ምን ታደርገዋለህ? ተረጋጋ። እሺ አቶ አቢኔዘር እንግዲህ ያው በትዳር ዓለም ውስጥ ረጅም ጊዜ እንደቆያችሁ ነግረኸኛል እና በዚህ ጊዜያቶች ውስጥ ማለት ልጅ አላፈራችሁም? ትዝ ይለኛል አንድ ጊዜ የ5 ወር ነብሰ ጡር ሆና ምናምን ነገር አስታውሳለሁ። የዘመን መለወጫ በዓል ነገር ነው። ነፍሰ ጡር እያለች ያለች ምናምን እንዲህ ቤት ውስጥ ያው በዓል ነው፣ ሽር ጉድ ምናምን ትልበት ያ መጠጥም አለ ምናምን እና የዛን ቀን ሴክስ አድርገን ከሷ ጋር እና ምንድነው ከዛ በኋላ የተፈጠረው ነገር ኦልሬዲ ጽንሱ እንደጠፋ ነው እና ምናልባት ከዛ በኋላም ያለ ስጋት አለ። ይሄ ነገር ከተፈጠረ እንደዚህ ይሆናል የሚለው ነገር ማለት ከዚህ ነገር መቆጠብ አትችሉም እናንተ? የተወሰነ ጊዜ ትሞክራለህ እኮ እንደዚህ አይነት ነገር ትሞክራለህ እና እንደነገርኩ ያን ቀን የተፈጠረው አንደኛ በዓልም ነው፣ ትንሽ ሞቀታም ነበረ ምናምን ነገር ከዛ ጋር በተያያዘ ነው። ልጁን ጠልተነው መፈጠሩን ጠልተነው አይደለም። ይሄን ነገር መታገስ አቅቶን እንዳልክ ኢሚዲየትሊ በቃ
ነፍሰ ጡር እያለች ያው ባረጋችሁት ነገር ነው ልጁ የጠፋው ብላ ኢሚዲየትሊ በቃ በዚህ ነው ሊሆን የሚችለው። አዎ አንድ ነገር መቼም ጭንቅላት ውስጥ ከገባ በተደጋጋሚ የምታስበው ነገር የሚሆነው ይሄን ነገር ነው የሚሆነው እና ትንሽ የሳይኮሎጂም ጉዳይ አለ። ያም ተደማምሮ ስጋት አለ እና እንግዲህ ከዚህ በፊት በነገርኩ የትዳር ግንኙነታችን ጤናማ የነበረና ተሳስበን የምንኖር ነበርን። አይ ቲንክ እኔ የእሷም ጥርጣሬ የእሷም እንደዚህ ዕለት ዕለት ጭቅጭቅ የመጣው ትዳሩን ገፍቶ ይሄዳል የሚል ስጋት ያው እሷም ስለምታየው ነው ማለት ያው የሁሉ ሴት ሲያስቸግረ ምናምን ትሰማለች ባታይም እና ያ ነገር ነው ትንሽ መንፈሷንም የረበሸው። እኔ እንደዚህ ሰዓት ማለት ነው ከነገረችኝም አንፃር ያ ነው መንፈሷን እየረበሻት ያለው የሆነ አሁንም ድረስ ስጋቷ እሷ ጥሎኝ ይሄዳል አይነት ምክንያቱም የሆነ ብዙ አማራጭ እንዳለ አድርጋ ነው እያሰበች ያለችው። እውነት ነው። በእሷ ቦታ ሆነ ስታስበው ይህን ሀሳብ ለምን አሰበች ብዬ አልቃወምም። እንደነገርኩህ በተደጋጋሚ እንደው በስሚ በሰዎችም እንደዚህ ገንዘብ ከፍለን ምናምን የሚል እንትን መጥቶ ነበር። በገንዘብም ይህ ማለት ደግሞ አንደኛ ባለትዳር ነኝ፣ ሁለተኛ ወንድ ልጅ ደግሞ እንደዚህ አይነት ነገር ውስጥ መግባት አለበትም ብዬ አላስብም። ያው በተፈጥሮ የተሰጠህ ነገር ቢሆንም ያው የሰጠህንም አምላክህ ይጠይቃል በብዙ ነገሮች። በትዳር ላይ ደግሞ እንደዚህ አይነት ነገር ውስጥ መግባት ፈጣሪም የሚወደው ነገር አይደለም። ግን ዞሮ እንደዚህ አይነት ተጽዕኖዎች ይመጡብሃል እና አንዳንዴ ስቀህ ነው የምታልፈው። እዛ ጋ ቅድም እንደነገርኩ እዛ ጋ የተወለድኩበት ያደግኩበት ማህበረሰብ አግሉኝ ከሁለት አንግል ነው የምታየው። እዚህ ጋ ደግሞ ደስ ብሎት ፈልጎ እንደገና ከፍዬህ ደግሞ እንደዚህ የሚልህ አለ። ይሄ ከራስህም ጋር ነው የምትታገለው፣ ከአእምሮ ጋር በጣም ያታግልሃል እና የባለቤቴም ስጋት አንደኛው ይሄ ይመስለኛል። እንግዲህ ፈጣሪ የሰጠህን ነገር እንግዲህ ምን ታደርገዋለህ? ይገባኛል። አሁን እንግዲህ ሁሉንም ነገር እንድትጠላ የሚያደርገህ አንደኛ ነገር አንተ በማህበራዊ ዙሪያ አካባቢ ላይ ባለው በሚደርስበት ትችት ምናምን ነው። ቅድም እንደነገርኩ ነው አንድ ነገር ሁለት ነገር ነው ይዞ የሚመጣው። አንድ ነገር ሲመጣ ጥሩም ጎን አለው መጥፎም ጎን አለው። እስኪ ጥሩ ጎኑ ምንድን ነው ለአንተ? ለእኔ ምንም ጥሩ ጎን የምትለው ነገር አሁን ባለውበት ሁኔታ ጥሩ ጎን ነው ብዬ አልገልጸውም። ምክንያቱም ትዳሬን በጥብጦኛል። አብረን የኖርበትን የትዳር ህይወት እንድገፋ አድርጎኝ እዚህ አሁን እናንተ ደረጃ ደርሶ እዚህ ሚዲያ ደረጃ ደርሶ እንዳወራበት አድርጎኛል። ለእኔ ይህን ጥሩ ጎን አለው። ላስቁምና አቶ አቤኔዘር እንግዲህ ትዳርህን እንደዚህ እንዲያደርግብህ ያደረገው ነገር አንተ ብለህ የምታስበው ማለትም የብልት መተለቅ ነው ወይስ ጥሉ ይሄዳል ብዙ አማራጭ አለው የሚለው ነገር ነው? ማለት እንግዲህ አሁን ጥያቄውን ግልጽ ለማድረግ ያክል እንግዲህ በትዳር ዓለም ውስጥ ብዙ ጊዜ ቆይታችኋል እና የሁሉ ጊዜ ስቆዩ ያንተ የብልት መጠን መተለቁ ቢሆን ኖሮ የትዳራችሁ እንደዚህ መሆን ይህ ሁሉ ጊዜ ልቆዩ አችሉም ብዬ ነው ማስበው እኔ። ማለት እዚህ ነገር ላይ እንግዲህ አብራችሁ ተመቻችታችኋል ፊት አድርጋችኋል ብዬ ስላሰብኩ ነው እኔ። እቺን ነገር ግልጽ አድርግልኝ እንዴ። ሀሳቡ ልክ ነህ። ይህ ሁሉ ጊዜ ስቆዩ እንደዚህ ማለትም በሴክስ ላይ ወይም እንደዚህ በምታረጉት ነገር ላይ ያለመጣጣም ነገር አለ? እንግዲህ ሁለት ነገር ነው እኔ እያሰብኩ ያለሁት። የመጀመሪያው ምንድነው? አንደኛ ስራ መፍታት ነው። እሱ ልክ ነህ። እንደውም የመጀመሪያው ወይም ሁለተኛው መንስኤው ሊሆን ብዬ ማስበው ምን ይሄ ነው። ስራ መፍታት፣ ብዙ ጊዜ መቀመጥ፣
እንደዚህ አይነት ነገሮች ላይ አንደኛ ስራ ሲኖር አንደኛ ይደክምሃል፣ ብዙ ትሰራለህ፣ ብዙም ለእንደዚህ አይነት ነገር ትኩረት አይኖርህም። ስራ መፍታቴ አንድ ተጽዕኖ ነው። ሌላ ሁለተኛው ተጽዕኖ ይመስለኛል በዛው በስራ መፍታት ውስጥ እሷ እንደዚህ እንግዲህ እየተመላለሰች ስራ ትሰራለች። እኔ በአንድ ሙያ ተገድቤ ያው እንዳልኩ ያ ጨርቅ ድርጅት ስለተዘጋ ከዛ ሙያ ውጪ ሌላ ምንም ሙያ የለኝም። ቤት ውስጥ ስለተቀመጥኩ ነው። እሷ ሰርታ ነው የምትመጣው፣ እኔ ቤት ውስጥ ነው የተቀመጥኩት። ሁለት ነገር ነው ይሄ የሚያመጣው። አንደኛ ቤት ውስጥ መቀመጤ ለእሷ ሳይኮሎጂ የሰውዬ ቁጭ ብሎ ነው ያለው፣ ምንም አማራጭ የለውም። ስለዚህ ምን አለው ብላ ስታስብ የምታስበው አንድ ነገር ሊሆን ይችላል። እንደ ሰውኛ የሰው ልጅ በፈለገው አንግል ነው የሚያስበው። እንደ እሷ ከሄደን እኮ እሷ እኮ በጣም ልክ ናት። እንደ እሷ ከሄደን አንተም ይመስለኛል የእሷን ሀሳብ ሳትቃረን ሚዲያ ላይ የቀረብኩበት ምክንያት ለዚህ ነው። ስለምወዳት ነው። እሷን ማጣት አልፈልግም። በዚህም ኬዝ እንዳልሆነ እንድትረዳ ይሄ እኮ ለእሷ ስል ማድረገው ነገር ተረድቻለሁ። ስለዚህ እንትን እንደ መታደል ነው የምትቆጥረው የምትለው ነገርም አይደለም። እውነት ለመናገር እንደነገርኩ ከምወደው ካደግኩበት ማህበረሰብ እንድርቅ አድርጎኛል። ይህን ጥሩ ነው ብዬ አላስብም። መጥፎም ነው ብለህ ደግሞ እንዳታማርር ፈጣሪ በሰጠህና ፈጣሪ ባመጣው ነገር ከእሱ ጋር መጋጨት ነው የሚሆነው። ስለዚህ ምንድን ነው በተቻለ አቅም ፈጣሪንም ላለማስቀየም ያለበትንም የትዳር ህይወት ላለማስቀየም ስትል ወደ እንደዚህ አይነት መፍትሄ ካለ ወደ መፍትሄ ለመምጣት ጥረት ታደርጋለህ። ትዳርን መበተን በጣም ከባድ ነው። ብዙ ጊዜ ፈጅቶብናል ይህን ቤት ለማቆም፣ ይህን ቤት ለመስራት ብዙ መስዋዕትነት ከፍለናል እኔና እሷና እንደ መፍትሄም ስላሰብነው ነው ወደዚህ ወደ እናንተ የመጣ ነው። እና ሀሳቡን ያመጣችሁ እሷ ብትሆንም ያው ምን ያክል እንደምወዳትና ለእሷ ያለኝ ስሜት ቅድም ካነሳ ነው አንጻር ወደ ሌሎችም እሷ ወደምታሰባቸው ነገሮች ካለመሄድ አንጻር ይህንን ለማስረዳት የቀረብኩበት ምክንያትም ይሄ ነው። እሺ እንግዲህ አሁንም ትንሽ ወደ መለስ ስላድርገና አሁን እንደጠየቁ መሰረት እንግዲህ ያው ስለ በፊት ህይወት ማለትም እንግዲህ ክፍለ ሀገር ላይ ስላሉ ሁለት እጮኞች ስለነሱ ባግራውንድ ነግረኸኛል። ያው እነሱም ከአንተ ጋር ባረጉት ነገር ምናምን በፊስቱላ ምናምን ተጠቅተው እንደሞቱ ምናምን ከጊዜ በኋላ እንዳወቅ ነግረኸኛል። እና እንግዲህ ከባለቤት ጋር ረጅም ጊዜ ነው በትዳር ውስጥ እና እስኪ ማለት ሌላው ያቃተውን ነገር ወይ እሷ የቻለችበት ወይም እንዴት ብትጣጣሙ ነው ምናምን ይህን ነገር ትንሽ ለተመልካቾች ግልጽ ብታደርግልን። ቅድም እንደነገርኩ ነው እንዴት ልትጣጣሙ ቻላችሁ ምናምን ብለህ ስጠይቀኝ እንደኔ ልክ ነው ብዬ ነው ማስበው ነው ያልኩህ። ቅድም መልሻለሁ እኮ ይሄን ጥያቄ። ግን አሁን ከእሷ አንጻር እሷን ነው ይህን ነገር ብትጠይቃት ይበልጥ ከኔ በተሻለ መንገድ ልታብራራልህ የምትችለው። ያም ሆነ ይህ እንደኔ የተረዳሁት ስሜት ይህን ስሜት እንደኔ ሀሳብ የተረዳሁት ወይም ደግሞ እንደኔ እንደገባኝ ያለውን ለመግለጽ ያክል ፍቅሩን ማቻችሎናል ብዬ ነው ማስበው። እንደኔ ስገልጸው እንደ ኖርማል ነው ማስበው። አንደኛ ወዳታለሁ ብያለሁ። ሁለተኛ በእሷ ላይ ምንም አይነት እንደዚህ ስህተት መፍጠርም አልፈልግም። ያንንም ችላኛለች ነው ብዬ ምለው። እንደነገርኩ ለመግለጽ በጣም ይከብዳል፣ ግን ያው የተፈጥሮ ጉዳይ ነው።
ልክ የእኛም ወንዶች ምንድን ነው እንደዚህ ብልት ተለቅ እንዳለ ሁሉ ያው ሰው ከሰው ይለያያል፣ ተፈጥሮም ከተፈጥሮ ይለያያል። እንደነገርኩ ነገር በግልጽ ባላቅም ተጣጥመን ነበር እየኖርን ያለ ነው እና ደስተኛም እንደነበረች ነው የማውቀው። ደስተኛም ነች፣ ተጣጥመን ነው እስከዛሬ ይህን ነገር የምናደርገው ነበር። ያው ቅድም እንደነገርኩ ምናልባት ሳይኮሎጂካል ጥያቄዎች ኖረውባት ቺት ያደርጋል የሚለው ወደ ሌላ ይሄዳል የሚለው ነገር ካልሆነ በስተቀር እስከዛሬ በነበረን የትዳር ግንኙነት ውስጥ በጣም ተጣጥመንና ተቻችለን ነው የኖርነው። እሺ እንግዲህ ቅድም እንደተፈጠረው መሰረት ያው ልጅ መጥቶ ነበረ። ያው ትንሽ በመጠጥ ኃይልም ምናምን ተገፋፍታችሁ የማይሆን ነገር ተፈጥሮ ልጁም ህይወቱ እንዳለፈ ነግረኸኛል። ያው እንግዲህ ከዛ በኋላ ስለዚህ ነገር አላሰባችሁበትም ነው ወይስ? አስበንበታል እንጂ አንድም ባይዘዌ ታውቃለህ፣ ትዳር ውስጥ ልጅ መኖር በጣም ኮምፕሊትሊ ሙሉ ትዳር እንደሚቀይረው ግልጽ ነው። ታውቃለህ? አዎ፣ አንድም እኔና እሷን እዚህ መጨቃጨቅ ውስጥ የከተተን ይሄ ይመስለኛል። ገባ? አንተን ጥፋተኛ እኔ ጥፋተኛ ላለመባባል ሸፍነህ የምታልፈው ነገር እንዳለ ሆኖ እንግዲህ እግዚአብሔር አምላክ ነው የሚፈቅደው። ልጅን አንተ ፈቅዶ አይመጣም፣ አንተ እንትን ብሎ አይመጣም። ቢኖር ኖሮ ብለህ ስታወራ አው ልጅ ቢኖር ኖሮ እኔና እሷ እዚህም ደረጃ አንደርስም። ሁለታችንም ትኩረታችን ወደ ልጃችን ይሆን ነበር። እንግዲህ ከዚህ በኋላም ደግሞ እግዚአብሔር ነው የሚሰጠው፣ እግዚአብሔር ነው የሚነሳው። ደግሞ እግዚአብሔር ይሰጠናል ብዬ ነው የማስበው። እሱ ልጅ የሚባለው ነገር መሀላችን ሲኖር የበለጠ ፍቅራችን ይጠነክራል ብዬ አስባለሁ። ከዛ በተለየ ግን አሁን ላይ እኔንም እያስጨነቀኝ ያለው ለዚህ ጉዳይ መፍትሄ ማግኘት የሚለው ነገር። ችግር የለም እንግዲህ ያው ባለቤትም እዚህ ድረስ ጠርታን እንግዲህ አንተም ያለውን ነገር ያው እሷን ከማክበር አንጻር የማይነገር የማይወራ ነገር ነው እንግዲህ ሚዲያ ፊት ያወራኸው ለእኛ የሚነገርከን። ይሄ ሁሉ ትዳርን ለመጠበቅ ነው እንግዲህ ያሳየህ ነገር እና ባለቤትንም ምን ያህል እንደምትወዳት ምን ያህል እንደምታከብራት አሳይተኸኛል፣ ነግረኸኛልም። ሆኖም አሁን እኔ እዚህ ጋር የመጣሁት ችግርን ሰምቼ አለባብሼ ለማለፍ አይደለም። በእርግጥ እማውቃቸው እውቅና ያላቸው ዶክተሮች አሉ እንደዚሁ በሰርጀሪ ዙሪያ እንግዲህ በጣም አሉ እውቅና ያላቸው። አሁን በዘመን መልኩ በሚሰራ እንደዚህ ሕክምና አገልግሎት አሉ የሚሰሩ። እነሱን ያው ቀደም ብዬ ስላላወቅኩት ይህን ኬዝ እነሱን ከአንተ ጋር እንደተለያየው ከእነሱ ጋር ኮንታክት ማድረግ ይሆናል እና ከእነሱ ጋር ኮንታክት አድርጌ ለሚሰጡኝ ወይም ለሚነግሩኝ መፍትሄ እነግርሃለሁ። ቦቶ ላይም ተይዘን እንሄዳለን። አንተ ያለውን ነገር አሳውቅሃለሁ። በዚህ ምንም ሀሳብ አይግባ። መጀመሪያ ግን ይህንን ነገር አሳውቂያቸው ለእነሱ መፍትሄ አለው የሚሉ ከሆነ እኛ ተይዘን እንሄዳለን። ሙሉ በሙሉ በእኛ ወጪ በእኛ እገዛ ይህንን ነገር የምናደርግልህ ይሆናል። እንዳልኩም አንደኛ እኔ እንደውም በአንተ ቦታ ሆኜ ሳስበው ለዚህ ትዳር መፍትሄ እንደዚህ ለትዳር ለመበጥበጥ አንደኛ ምክንያት ቤት መቀመጥ ነው። ሌላ ኬዝ እኔ ምንም ይሆናል ብዬ አላስብም። ስራ ሲኖርህ ቢዚ ስትሆን በጣም ብዙ ነገሮች ይስተካከላሉ። ያው እንግዲህ መፍትሄ ካለው አንተም ላልካቸው ነገሮች እኔ ዝግጁ ፈለግከው ሰዓት ትደውልልኝ፣ ሬዲ ነኝ። ችግር የለም። እንግዲህ ያው ከቀጣይ ምንትን ላይ ያው ልንገናኝ እንችላለን። እዚሁ ሚዲያ ላይ እዚሁ ካሜራ ፊት ልንገናኝ እንችላለን እና እንደ ሁለተኛ ደግሞ ብዬ ማስበው ያው ትንሽ የቅናት መንፈስ አለ ሲል ልጆች ታውቃለህ፣ ትንሽ የቅናት መንፈስ አለባቸው። አሁን እንዳልኩ በስራም ጉዳይም ላልኩ ማቃቸው ጓደኞቼም ሰዎችም አሉ። ያው ከእነሱ ጋርም ተነጋግሬ የሆነ መፍትሄ እፈጥርልሃለሁ። እንግዲህ ተመልካቾቻችን ይህንን የምትከታተሉት እንግዲህ ያው የስራ አማራጮች ካሉ ምናምን ያው አሳውቁን። ኮመንት ላይም ቢሆን ወይም በውስጥ መስመር ቴሌግራም ላይ አሳውቁን።
ለዛሬ የነበረን ቆይታ ይመስል ነበረ። ያው ጉዳዩ ትንሽ ወጣ ያለና ለየት ያለ ነው፣ እንደሌላው ጊዜ አይደለም። እንግዲህ ያው ምንም ማድረግ አይቻልም። ይህ የፈጣሪ ስራ ነው። ያ እንግዲህ እኔ አሁን ላይ እንግዲህ አቶ አቤኔዘር እንግዲህ አሁን ላይ ባለንበት ዘመን እኔ እንጃ አንዳንድ ሰው ይህን ነገር እኔ ሙሉ በሙሉ እንደ ስጦታ ሊቆጥሩ ይችላል ብዬ ነው ማስቡ እና እንደ አንድ ቢዝነስ ነው ይቆጥሯል ብዬ ነው ማስቡ። እንደዚህ መሆኑ አንተ ጋር የተፈጠረውን ነገር እያየ ነው። አልፎ ተርፎ ከፍለንም ከኛ ጋር ሴክስ አርግ ብሎ የጠየቁ ሰዎች እንዳሉ ነገረኛል። እና አንዳንድ ሰዎች ይህ ነገር እንደ ቢዝነስ እና እንደ ስጦታ ነው ሊቆጥሩት የሚችሉት። አቶ አቤኔዘር እንግዲህ ትዳሩ ላይ ታምኑ ትዳሩ ላለማጣት እኛ ፊት መጥቶ የማይወራውን ነገር አውርቶ ያለውን ነገር ነግሮናል። እኛም መፍትሄ እንሰጠዋለን። እናንተም ከጎናችን ሆኑ። የምታውቁት ነገር ካለ ያው በኮመንት የሚሆን በቴሌግራም ላይ ያለውን ነገር አሳውቁን። ለዛሬ ነበረን ቆይታ ይመስል ነበር። ቀጣይ ባለቤቱ እንደምንም አግባብተ እሺ ካለች እሷንም በእሷ በኩል ያለውንም ጥያቄ ጠይቀን ያው ግልጽ ለማድረግ ያክል ለእኛም ግልጽ እንዲሆንልን የምንጠይቃት ይሆናል። እንደምንም አግባብተ ለዛሬ ነበረን ቆይታ ይመስል ነበረ። ከዚህ በኋላ በሰዓታችን እንገኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን እንጠብቃለን። ሰላሙ ነው።